ካልክሽ አትምጣ ካልከኝ ችግር የለም። እሺ ውጪ ማደራለሁ እኔ አልመጣም። እሺ አይ ጉድ ሀገር አቀር ቻው በቃ እሺ። ቁም ስቅሌን አበላችኝ እጄ ላይ ብር ሳይኖረኝ ቁም ስቅሌን ማብላቷ መሰለሽ እንደ ገረመሽ በር ላይ የምትጠይ ቁጭ ትላለች። ግን ዛሬ ተገጠር የሚመጡ ልጆች አላቸው ባልና ሚስት ናቸው። ዛሬ ፕሮግራም ይዤ ዛሬ ይመጣሉ እነዛ እናንተ እንዴት ናችሁልኝ? አለ መስከን እንዴት ነው ማትዬ? ናችሁልኝ? አልዬ ሰላም ነሽ? አለሁልህ። አልዬ ነው እንደምትላት አልኝ ግን አዎ አልዬ ነው የምትላት ነው። ምን ችግር አለው? ለምን በስም ችግር አመጣ? አይ ሌላ ስም ያወጣ መስለኝ ሌላ ስም ካለ ብዬ ነው። እኮ ችግር የለም በቃ ሌላ ስም ካለ ብዬ ነው። ተመችታችኋል? እንዴት ነው? ተመችቷችኋል? ምን ተመስገን ምንድነው? ተመስገን ተመችቷችኋል? እሱ ያወራ ምቾት ቆንጆ ነው። ምቾት ቆንጆ ላይ ናቸው። ስለምትወደን ነው ስለምትወደን እና እንዴት ናችሁ? ሳምንት ሙሉ እንዴት ነበረ? ቆንጆ ነው እግዚአብሔር ይመስገን። አሻዋይና እንዴት ነው ለጥር ሎሚ ወረወርክ አሉ ላስቶሮ አላወረወርኩም። ቆይ ይሄ ስልክ ላውራው ነኝ። ሄሎ 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 አራ ሄሎ ሄሎ አይ ስልክ ተደውሎ ነበረ የሆነ ጉዳይ እና አልተመቸም ዘጋለን። ቆይ ድጋሚ ተደወለልኝ። ይኸው ተደወለ አንሳ። አይ የሷ ነው እና ደህና ናችሁ? ያለው የሚረብሽ ሰው አይጠፋም። ምን እኔም ላውራ እንደ ታዲያ በተራ እንዳንተ የሚረብሽ ሰው አይጠፋም። በእናትህ ዝም ብሎ ቆይ ዘጋት አድርጌ አስቀምጫ። አሁንም ዘጋው አንተ ስልኩን? አይ እኔ ዘጋብኝ። አንስቼ ሄሎ ለስል ዘጋብኝ። ድጋሚ ካወራ ነው ይሄው እንደውም ተደወለልኝ። እሳይ ድሜረጅ ሄሎ ሰላም ነው አለሁልህ። እንዴት ነህ? ደህና እባክህ ያው ታውቀኛለህ ጓደኛዬ። ኧረ በጣም አዎ ትንሽ ብር ፈልጌ ነው የቤት ኪራይ አስቸግሮኝ የለም ከእጄ ለኛ ትንሽ ብር ፈልጌ ነው 5000 ብር አስገባልኝ። እሺ ተመስገን። እንደው ምን ላድርግ የራሴ ባይሆን ኑሮ እውነት ይቆጨኝ ነበር በእውነት። ያው ጓደኛ ማለት ቤተሰብ ማለት ለዚህ ካልደረሰ ምን ዋጋ አለ? አይ አቦ እድሜ ይስጥህ። ሳይ እግዚአብሔርን አመሰገንኩት እውነት በጣም ደስ ብሎኛል። እድሜ ይስጥህ። ተመስገን አባ ተመስገን። የሚሳን ነገር እኮ የለም አባዬ። ሳይ ክብር ለሱ ይሁን። ተጫውቱ እንዴት ናችሁ? ምንድነው ማትዬ? ተጫውቱ ፈታ ብለሻል? አዎ መቼም እግዚአብሔር ሰው ይልክሻል። መቼም እግዚአብሔር ሰው ይልክሻል። መቼም እግዚአብሔር ሲያጨንቅበት ሲከፋልሽ ሲጨነቅበት ሰው ይልካል። የኔ ጌታ እውነት ምን አግኝተህ ነው? በቃ አንድ ጉዳይ ነበር አሳስበው እናንተ ጋር እስከምመጣ ድረስ የጨነቀኝ በቃ ፈረጠኝ የቆረጠኝ በቃ ወገብን ክፍት ያለ ነበር። ምን ሆናለሁ አለ አይደል የሰው ልጅ እኮ እንትን ራሱ ሳይህ እኮ ቅድም ማለት ነው አይንህ ራሱ ቅልት ብሎ አልቅሶ ነው እንደ እያልኳት ነበር። አላለቀስኩም ውስጥ ግን ያው በእንባ በፊት አላለቀስኩም ውስጥ ግን ያው ቅሬታና ሀዘን አይጠፋም። እውነት ነው እና በቃ ከሰው ልጅ ላይ ሀሳብ አይጠፋም። ሀሳብ ያ በቃ አሁን በፍራቻ ደወልኩልኝ ተሞላለኝ። የራስን ጉድ ይዞ የሰውን ማውራት ተመስገን ምን ሆንሽ ደግሞ የራስን ጉድ ይዞ የሰው ጉድ ተረት እኮ ነው መጣኝ ታስቁኝ እናንተ የሰውን ጉድ ይዞ የራስን የራሷ ጉድ ይዤ የሰው ጉድ መስማቴ ነው አለች እኮ ምን ሆንሽ ምን አጋጠመሽ ብቻሽ ካሰብሽ እኮ ውዝግብብብ ይልሻል
ስለዚህ የኛ ከካፈለ ነገሩ ከካፈልሽ ይቀላሻል። ለራስሽ ሰላም ታገኛለሽ። ምን ሆንሽ? አይ ምንም እንደዚህ አመልጦኝ ነው ምንም እውነት። ቆይ መልሼ ልደውል አንዴ። እሺ መልሼ ልደውል አንዴ። ደርሰ ምን በበት ይሻለኛል እንደው። ምን ነው? ምን አጋጠመሽ? ምን ሆንሽ? አሁንም ይኸውላችሁ ሳይለንት አድርጌው እያለ ነው። እኔ ራሱ ጉዳይ ነው ያገባኝ። ምን ሆንሽ? እናንተዬ አልዬ አይ አሊ ለእህቴ ነው የምነግራት። አልዬ ይኸውልሽ አንድ ነገር ልነግርሽ ነው። ግን እንድትረጂኝ እፈልጋለሁ። እሺ እውነቴን ነው፣ ከልቤ ነው የምትሰሚኝ። እንዳታሾፊ። ይኸውልህ ልንገራቸው አናታቸው የራሴን ጉድ ተናገረ። ምን ውስጥሽ ቀብረሽ አውጪ። አልቀበርኩትም፣ ላወጣው እኮ ነው። ይኸውልሽ አልዬ የሆነ ጊዜ አልቆየም። አሁን ቅርብ ቀን ገና 10 ቀን ወይ 15 ቀን ሊሆነው ነው። አንድ ወርም አለ ነው። ኮነች ሴት ስጭኝ ቆይ ብር አበድሪኝ ቸግሮኝ ነው አልኳት። ከዛ በደረችኝ። አሁን የስራው አሪፍ ነው ምናምን ቶሎ ስጣታለሁ ብዬ አሁን ቁም ስቅሌን አበላችኝ እጄ ላይ ብር ሳይኖረኝ። ቁም ስቅሌን ማብላቷ መሰለሽ እንደ ገረመሽ። በር ላይ የምትጠይ ቁጭ ትላለች። እንደገና ደግሞ ስልክ ትደውልብኛለች። የስልኩን ቆይ አንዴ የለኝም ብላት ምንም አልሰማለች። ምን ማለት ነው? ስንት ብር ነው የተበደርሻት? 5000 ብር። ዘመዴ እና ለምን አልሰጠሻትም? ከየት አምጥቼ አልዬ ከየት አምጥቼ ልስጣት? ስለዚህ አልዬ ምን ነግርሽ ነገር አለ። አሁን እዛ በር ላይ የምጠች እየተቀመጠችብኝ ስለሆነ እኔ ከሷ ጋር ክፉ ደግ መነጋገር አልፈልግም። እንደገና የገዛን ብሯን የጠየቀችኝ። ስለዚህ ዛሬ አንቺ ጋር ማደር ፈልጋለሁ። ማኔ ጋር ነው? ያው ዛሬ ወደ አንቺ ቤት ሄዳለሁ። ለምን መጀመሪያ ለምን ተበደርሻት? ቸገረኛ። ሰው አይደለሽ ቸገርሽ የለም ስጭኝ አልኳት። ይሄን ሁሉ ብር ተበድረሽ ደግሞ እንዴት አልከፈልሽም? አንተ ደግሞ ምን ውሃ ትጠጣለህ? ቆይ እኔ ሁሉ እናንተ እንደዚህ ሆነ። እሺ ቆይ ንገሪኝ። ዛሬ አንቺ ቤት እንደደረ አሁን በር ላይ መጣ ቁጭ ካለች የሰፈር ሰው ይሳለቅብኛል አለኝ። እንደ ቃል ኪዳን እንደዚህ ሆነ ምናምን ብሎ ይሰርበኛል፣ ይስቁብኛል፣ በዛ ላይ ይሰርቡኛል። ስለዚህ አንቺ ቤት አድራለሁ። ዛሬ አብረን እንሄዳለን። እኔ ቤት አታድሪም። ምን? እኔ ቤት አታድሪም። ለምን? በጣም ብዙ ሰው አለ እንግዳ። ዛሬ እኔ ልደርስ ስላልኩ ነው እንግዳ የሚመጣው። ዛሬ ልደርስ እኔ እህትሽ መቼም ከልክዬሽ አላውቅም። ግን ዛሬ ተገጠር የሚመጡ ልጆች አላቸው፣ ባልና ሚስት ናቸው። ዛሬ ፕሮግራም ይዤ ዛሬ ይመጣሉ። እነዛን ሰዎች ምን ላይ ላስተኛቸው? አንቺን ምን ላይ ላረግ? እኔ እህትሽ ታዲያ የትም ሜዳ ላይ ልደርልሽ? የት ልውደቅ? እና ታዲያ እዛ ጋር ሄጄ እንድዋረድ ነው የምትፈልጊው? አዎ አዎ አዎ። የሰው ብር መስጠት ሰው ለምን እችላለሁ ሲል ነው የሚበደረው። ካልቻለ መበደር የለበትም። አለቀ በቃ። እንዴ ነኝና መታከክ ነው። እኔ ልከፍልልሽ ነው። አይ አንቺ ደግሞ እህትሽን ብለሽ ከመጣችሽ አታባሪኝ አላም። እንዴት ላድርግ እኔ ማትዬን ምን ማድረግ አለብኝ? ይኸውልህ አሁን ዛሬ እኔ አላወቅኩም። እነዛ እንግዶች ያገራሉ፣ በጣም ብዙ ናቸው። እስከምከፍል ድረስ እና እነዛን እንግዶች ምን ላይ ላስተኛቸው? እንግዲህ ደግሞ እሷ ከሰው ጋር እንኳን አተኛለህ፣ ብቻዋን ነው የምትተኛው። አይ ችግር የለም። አካውንትሽ ንገሪኝ። ምን አካውንትሽ ንገሪኝ። አንተ ብር ታስገባልኝ ነው? አዎ አስገባል። 5000 ብር አይደለ? 5000 ብር አይደለ ያጨነቀሽ? የወሰሽ እኔ ከፍልሻለሁ። ሙች በለኝ። ምንም አይደለም። እውነት ምንም አይደለም። ምን ታፍጥተኛለሽ? አስገባለሁ። አንቺ ነበር ሴት ገበና መሸፈን ያለብሽ። ገባሽ? ና እነግርሃለሁ። እሺ ኦኬ። 1000 ብር 1000 ከዚህ ላይ ላውጣ። ፎቶ አንስቼዋለሁ። ወይኔ አምላኬ ወይ ተመስገን። ሜዳ ደር ያልሽ ሜዳ እኮ አይደለም የበላው። ንገሪኝ። የበላው ሰው ነው ማሰብ ያለበት። ሜዳ ደር ያልሽኝ ወይም እና ጠዝ ጭንቅላቴ ላይ ላጸዳሽ። ይኸውልህ ሙላ ማቲ ተሳስተሃል። አይ ችግር የለም። ተመስገን ማቲ። እርስ በራሳችን ካልሸፈነ የት ማን አለ? አመሰግናለሁ ውዴ። እሺ
ማን አለ? ከጉዳ አወጣኸኝ፣ ከጨለማ አወጣኸኝ። አመሰግናለሁ። በቃ ደስ ምንም አይደለም። ደስ ይበልሽ አንቺ ብቻ። ሂዱ እናንተ ደርሳችኋለሁ። እኔ ደርሳችኋለሁ። ሂዱ፣ ችግር የለም ደርሳችኋለሁ። የት ሄዳለሁ? ሂዱ፣ ደርሳችኋለሁ። ችግር የለም። ሄሎ ጋሽ። ኧረ ጋሽ አላገኘሁትም፣ ብሩን አላገኘሁትም። ወይ ቀጣይ አንድ ላይ አድርጌ እሰጣለሁ። አታምነኝም እንዴ? እንደዛ ማለት የለህም እና ውጪ ልደርም ካልክም አድራለሁ። ችግር የለም። ኧረ ተው እኮ አላገኘሁትም። ምን ችግር አለው? ስታገኝ መስጠት ምን ችግር አለው? እውነት አላገኘሁትም። በቃ እሺ እኮ ካልክሽ አትምጣ ካልከኝ ችግር የለም። እሺ ውጪ ማድራለሁ። እኔ አልመጣም። እሺ አይ ጉድ ሀገር አቀል ቻው። በቃ እሺ ደስታ ምን አደረሰው? ምን ሆነክ ነው? ምን ሆነሃል? ቆይ ማውራኝ። ምን ሆነክ ነው? ምን ብዬ ልንገርሽ? ቃል አሁን ተደስቼ ሳላበቃ ደግሞ ልትካዝነኝ ነው? አሁን ነው ብዙ ጋር የእናንተ ጉዳይ አይደለም። በራሴ ነው። ምንድነው? በራሴ ነውና በቃ አንዳንድ ጊዜ ወንድ ልጅ አይሞላ፣ አንድ ጊዜ ይሞላል፣ አንድ አይሞላ